ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝና ቀጠናዊ የሆኑ አሁናዊ መረጃዎችን ይዘናል። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቆይታችሁ እንደምታተርፉን በማመን ቀዳሚ ያደረግነው መረጃ ኤርትራን የሚመለከት ነው። በኤርትራ አዳዲስ ክስተቶች እየተስተዋሉ መሆናቸው ተሰምቷል። በተለያዩ አካባቢዎችም የተለያዩ ቀውሶች መፈጠራቸው እየተሰማ ነው። በኤርትራ ጋሽ ባርካ ክልል በአንድ ወጣት ላይ በተፈጸመ ጥቃት ወጣቱ መሞቱን ተከትሎ የአንድ ቀበሌ ሙሉ ነዋሪዎችን የኤርትራ መንግስት ማሰሩ ተሰምቷል። ይህ በእርግጥ ለመጀመሪያ ጊዜ ነው ባይባልም ይህ ጉዳይ በዓለም አቀፍ ደረጃ ቢቢሲን ጨምሮ በተለያዩ የሚዲያ አውታሮች መነጋገሪያ ሆኗል። የሻዕቢያ መንግስት አሁን ላይ የመፈንቅለ መንግስት ሙከራ እየተደረገብኝ ነው በሚል ስጋት የተለያዩ አሳማሚ የሚባሉ ጥቃቶችን በዜጎች ላይ የፈጸመ እርምጃዎችንም እየወሰደ መሆኑን የሚያሳይ መረጃ ወጥቷል። ስለዚህ መረጃ በስፋት እናያለን። በተለይም በኤርትራ ውስጥ አሁን ላይ ምን እየተከናወነ ነው የሚለውን ጉዳይ ከአሰብ ወደብ ጋርም በማያያዝ ሳውዲ አረቢያ በግብፅ በኩል አሰብ ላይ ምን እየሰራችም ነው እንደዚሁ እናያለን። በቅርቡ ግብፅ ወደ አሰብና ወደ ጅቡቲ ወደቦች የመጠጋቷ መረጃ መሰማትን ተከትሎ ቀጠናው ላይ አዲስ ጂኦፖለቲካዊ ለውጥ እንዳለ እየተሰማ ነበር። በእርግጥም ከዚህ እንቅስቃሴ ጀርባ ማን ነው ያለው? በተለይም በኤርትራ አሁን ላይ ምን እየሆነ ነው ያለው የሚለውን ጉዳይም በስፋት እናያለን። ሳውዲ አረቢያ በግብፅ በኩል በአሰብ ወደብ ላይ እየሰራች ያለችውን እንደዚሁም እያደረገች ያለችውን እንቅስቃሴና አጠቃላይ ክንዋኔን በሚመለከት የምናይ ይሆናል። በሌላ በኩል በቅርቡ በጅቡቲና በኤርትራ በሚገኙ በተለይ በአሰብ ወደብና በጅቡቲ ወደቦች ላይ ተጽዕኖዋን እያሳረፈች ነው፣ እጇን እያስገባች ነው የተባለችው ግብፅ ምን እየሰራች ነው የሚለውን ጉዳይ በማያያዝ በእርግጥም ከግብፅ አሁናዊ ቀጠናዊ እንቅስቃሴ ጀርባ ማን ምን እያደረገ ነው የሚለውንም በስፋት የምናይ ይሆናል። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በወፍ በረር ደግሞ እንደዚሁ መጠነኛ የሆኑ መረጃዎችን ስለ ሶማሌላንድ የአገርነት ዕውቅናን በሚመለከትም እንደዚሁ 35 የሚሆኑ አገራት ለሶማሌላንድ ዕውቅና ለመስጠት ሙከራ እያደረጉ መሆናቸውን በአንድ በኩል፣ በሌላ በኩል ደግሞ የሞቃዲሾ ማዕከላዊ መንግስት ማለትም በፕሬዝዳንት ሐሰን ሼክ የሚመራው መንግስት የሶማሌላንድ ዕውቅናን በሚመለከት ምን አይነት እንቅስቃሴ ውስጥ ይገኛሉ? ከወደ ሞቃዲሾ ምን ተሰማ? እንደዚሁ የምትሰሙት አዳዲስ መረጃ ይኖራል። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን ለቻናላችን አዲስ የሆናችሁ ወይም ዘግይታችሁ የተቀላቀላችሁ ካላችሁ ቻናላችን ገበያ ሚዲያ ነው። ቻናላችንን ሰብስክራይብ፣ ፕሮግራማችንን ላይክ እና ሼር እያደረጋችሁ ከኛ ጋር ያላችሁ ቆይታ ያማረ እንዲሆን እየጋበዝን የምታክሉልን አዲስ መረጃ ወይም የምታጋሩን አሊያም የምታካፍሉን ሌላ ሐሳብ አስተያየትም ካለ እንደዚሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን እየጋበዝን በቀጥታ ወደ መረጃው አመራን። እንግዲህ ቀዳሚ የምናደርገው መረጃ ኤርትራን የሚወስደን። የኤርትራ ጉዳይ አሁን ላይ እንደሚታወቀው ቀጠናውን በተለያየ መልኩ እያመሰው ነው ማለት ይቻላል። የኤርትራው ዘዋሪ የሻዕቢያው ጠንሳሽ መስራች አሁንም ድረስ ኤርትራን ላለፉት 34 እና ከዛ በላይ ዓመታት እየመሩ የሚገኙት ፕሬዝዳንት ኢሳያስ አፈወርቂ በዚህ በምስራቅ አፍሪካ ቀጠና አሁን ላይ የተከናወኑ ባሉ የተለያዩ ጂኦፖለቲካዊ እንቅስቃሴዎች ውስጥ የተለያዩ አሻጥሮችን ከነ ግብፅና ከራሷ ከሳውዲ አረቢያ መሪዎች ጋር በመሆን እንደዚሁም ቀጠናውን በማተራመሱ ረገድ አሁን ድረስ ፍላጎታቸው በተግባር እየታየ ካሉ ዓለም አቀፍ የሽብር ቡድኖች ጋር በመጣመር ይህንን ቀጠና ለማተራመስ ከፍተኛ ሥራ እየሰሩ እንደሆነ ይታወቃል። ይህንን ተከትሎ እንግዲህ አብዛኛው የኤርትራ የውስጥ ጉዳይ እንዳይታይ የኢሳያስ አፈወርቂ መንግስት በዋናነት ቀጠናውን በማተራመስ በተለይ እንደ ኢትዮጵያ፣ ኬንያ፣ ሶማሊያ ያሉ አገራትን በማተራመስ ኢቭን ሱዳንንም ጭምር በማተራመስ ማንኛውም የቀጠናው አገር መሪም ሆነ መንግስት ብሎም ህዝብ ከራሱ ጉዳይ አልፎ ቀጠናውን እንዳይመለከት፣ በሌላ በኩል ደግሞ ራሳቸው ኤርትራውያንም ጭምር
በኤርትራ ውስጥ ያለውን ሁኔታ ሌላው አገር ውስጥ ያለውን ቀውስ እያዩ ወደ ለውጥ እንቅስቃሴ ውስጥ እንዳይገቡ አሊያም ደግሞ ከሌሎች ጋር በማነጻጸር በተለይ አሁን በኢትዮጵያ ውስጥ ያለውን እድገት በሚመለከት በማነጻጸር በዓለም አቀፍ ደረጃ እየሆነ ካለው አጠቃላይ ለውጥ ጋር ራሳቸውን ለማራመድ የሚያስችል ወኔ እንዳይሰንቁ ለማድረግ አገራችሁ ሰላም ነው፣ እናንተ በሰላም ውስጥ ነው የምትኖሩት፣ ይሄው ተመልከቱ፣ ሌሎቹ አገራት ግን ነውጥ ውስጥ ናቸው የሚለውን አጀንዳ ለማስተጋባት እንግዲህ በቀጠናው ባሉ አገራት ውስጥ የሚፈጠረውን ውዝግብ፣ ቀውስ፣ ጦርነትን እየተመለከቱ ኤርትራ ውስጥ ያለውን ሁኔታ እንዲረሱትና በቀጠናው አገራት ያለውን ለውጥ ተመልክተው ኤርትራ ውስጥም የዚህ አይነት ለውጥ መምጣት አለበት፣ የልማት እድገት ወይም ልክ በኢትዮጵያ ውስጥ ባለፉት 30 ዓመታት የታዩ ለውጦች በኤርትራ መምጣት አለባቸው የሚሉ አይነት ወይም ደግሞ የዛ አይነት ይዘት ያላቸው እንቅስቃሴዎችን ወይም ደግሞ ተቃውሞዎችንም እንዳያሰሙ ለማድረግ የኢሳያስ አፈወርቂ መንግስት እንግዲህ ቀጠናው ላይ ከግብፅ ጋር በመጣመርና ግብፅን ከጀርባ ሆነው በፋይናንስና በሌሎች አቅሞች እየረዱ ከሚገኙ ሀገራት ጋር አንድ ላይ በመሆን የተለያዩ የሽብር እንቅስቃሴዎችን በማድረግ ላይ ነው የሚገኘው። ይሄ በተለያዩ የሚዲያ አውታሮች ከወጡና እየወጡ ከነበሩ አሁንም ድረስ ደግሞ እየወጡ ባሉ መረጃዎች የተረጋገጠ ነው። ይሄንን ተከትሎ እንግዲህ አሁን ላይ የወጣው መረጃ ምንድን ነው? የኢሳያስ አፈወርቂ መንግስት ከዚህ ቀደም ባልታየና ምናልባትም ባልጠበቀው ሁኔታ አዲስ ተቃውሞ በሀገር ውስጥ እየገጠመው እንደሆነ የሚያሳይ ነው አንዱ መረጃ። በሌላ በኩል በሳውዲ አረቢያና በግብፅ አማካኝነት ኢትዮጵያ የጠየቀችውን የባህር በር ጥያቄን በሌላ በአሉታዊ ጎን በመመልከት የኢትዮጵያን ወደ ቀይ ባህር መምጣት እንደ ስጋት የሚመለከቱ ሀገራት ደግሞ በአሰብ ዙሪያ እየሰሩት ያለው ነገር ሌላ አዲስ ትኩሳትንም ይዞ መጥቷል። ምናልባት እነኚህን ሁለት ጉዳዮች ለይቶ ለማየት መጀመሪያ የምናስቀድመው የኢሳያስ አፈወርቂ መንግስት በኤርትራ ውስጥ የምንገጠመው አሰብን ለምንድን ነው ለሌሎች አሳልፎ ለመስጠት ውሳኔ ወሰነው የሚለውን ጉዳይ ከዚህ ጋር እያይዘን እናያለን ማለት ነው። በዚህ መሰረት በኤርትራ ጋሽ ባርካ በሚባል ክልል ውስጥ ሉጎ አንሲባ አራኖ ኩንዶ በሚባል መንደር አንድ ያፌት የማነ የተሰኘ ወጣት መገደሉን ተከትሎ ተቃውሞ ያሰሙ የቀበሌ ነዋሪዎች በጠቅላላ መታሰራቸው ነው የተሰማው። ይሄ እንግዲህ በጣም የሚያስገርም ነው። ምክንያቱም እንደሚታወቀው ኤርትራ ውስጥ የሚገኙ የኤርትራ ቀበሌ ነዋሪዎች ወይም በኤርትራ ውስጥ የሚገኙ የተለያዩ ቀበሌዎች ውስጥ የሚኖሩ ነዋሪዎች ምንም እንኳን እንደየአካባቢ የህዝብ ቁጥሩና የአሰፋፈር ሁኔታው የሚለያይ ቢሆንም በአብዛኛው አካባቢ ያለው የአሰፋፈር ሁኔታ ውስን እንደሆነ ነው የሚያሳየው መረጃው። እንግዲህ ከ80 በላይ የሚሆኑ አባወራዎች እንግዲህ በአንድ ቀበሌ ውስጥ ኤርትራ ውስጥ እንግዲህ 80 አባወራዎች በአንድ አካባቢ መገኘት ማለት በጣም ብዙ ቁጥር ነው እንደ ኤርትራ የህዝብ ቁጥር ሲታይ ማለት ነው። 80 የሚሆኑ አባወራዎች በአንድ ላይ በዚህ ወጣት ሞት ምክንያት ስለመታሰራቸው ነው ቀበሌው በጠቅላላ የቀበሌው የመንደሩ ነዋሪዎች በጠቅላላ ስለመታሰራቸው ነው የተሰማው። እዚህ ጋር ምንድነው የምንገነዘበው? ለምንድን የታሰሩት የሚለውን ጉዳይ ከማየታችን በፊት በቀበሌዋ ውስጥ የተፈጠረው ነገር ከምን የመጣ ነው የሚለውን ነገር በተወሰነ ደረጃ እንመልከት። ቀደም ሲል መግቢያ ላይ የሻዕቢያ መንግስት በቀጠናው ባሉ ሀገራት ለምሳሌ በኬንያም ሊሆን ይችላል፣ በኢትዮጵያም ሊሆን ይችላል እስካሁን ኤርትራ አገር ነኝ ብላ ከኢትዮጵያ ህጋዊ ባልሆነ መንገድ ራሷን ገንጥላ እንደ ሀገር ቆሜያለሁ ብላ በሄደችባቸው ወይም በቆየችባቸው ዓመታት ውስጥ በእነኚህ በኢትዮጵያም ሆነ በኬንያ ብሎም በዚህ እንደ ታንዛኒያና ራሷ ዩጋንዳንም ብንመለከት ባሉ በእነኚህ በቀጠና ውስጥ በሚገኙ ሀገራት ውስጥ የመጡ ለውጦች ኤርትራ ውስጥ ቅንጦት ናቸው፣ አሁንም ድረስ የሉ። በዚህ ስጋት ውስጥ የወደቀው የሻዕቢያ መንግስት የኤርትራ ዜጎች ወይም ኤርትራውያን የኢሳያስ አፈወርቂ የሻዕቢያ መንግስት ላይ ነውጥ እንዳያነሱ በሚል ኦልሞስት አሁን በጠራዋቸውና በሌሎች በቀጠናው በሚገኙ ሀገራት ውስጥ ተደጋጋሚ ጊዜ የሽብር እንቅስቃሴዎችን ሲያደርግ ነው የቆየው። ለምንድን ነው ከተባለ የልማት ግስጋሴያቸውን ለመክታትና ትርምስን ለመፍጠር፣ ከዛ እናንተ ሰላም ውስጥ ነው የምትኖሩት፣ ኤርትራውያን በጎረቤት ያለውን ቀውስ ተመልከቱ በሚል የራሱን መንግስት ስህተት ለመደበቅና ህዝባዊ ቅቡልነቱን ለማጠናከር በማሰብ ነው ይህን የሚያደርገው። ምክንያቱም የኢሳያስ አፈወርቂ መንግስት በኤርትራ ላይ ልማታዊ ለውጥ ማምጣት የሚችል መንግስት እንዳልሆነ ባለፈው 30 ዓመት ተረጋግጧል። ለምንድን ነው ከተባለ ኤርትራ የኔ ነው የምትለው ከኢትዮጵያ ተነጥላ እንደ ሀገር
መሰረት ሊሆን የሚችል እንደ ባክቦን የሚቆጠር የኢኮኖሚ መሰረት የላት። ከኢትዮጵያና ከኤርትራ ጋር በተያያዘ ደግሞ በዋናነት ሶስተኛ ሀገር ሆና ወይም እንደ ዋና አቃቃሪ ሀገር ሆና በሁለቱ ሀገራት መካከል ለበርካታ ዓመታት ምናልባትም ላለፉት 3 አስርት ዓመታትም ኖዋር ኖፒስ አይነት ሁኔታ ተፈጥሮ ግን ደግሞ ሁለቱ ሀገራት መካከል ምንም አይነት የልማት ትስስርም ሆነ ቀጠናዊ ትብብር ዲፕሎማሲያዊ ጥምረትም እንዳይፈጠር በማድረግ እስካሁን ድረስ ቀጠናዊ ጥቅሟን ለማስጠበቅ እየጣረች የምትገኘው ተንኮለኛዋ ግብፅ አለች። ኢሳያስ አፈወርቂ ደግሞ የግብፅ ባለሙሉ አምባሳደር ባለስልጣን ናቸው። የምስራቅ አፍሪካ ጉዳይ አስፈጻሚ ናቸው። ስለዚህ የግብፅ አጀንዳ እያለ የኤርትራውያን አጀንዳን ስለማያስፈጽሙ የግድ በቀጠናው ያሉ አገራት የሚያመጧቸው ለውጦች ማደናቀፍ አሊያም ደግሞ በቀጠናው ባሉ አገራት ውስጥ የሚገኙ የተለያዩ መንግስታት የሚፈጥሯቸውንና በየጊዜው የሚያመጧቸው ለውጦች በማደናቀፍ ወደ ትርምስ ማስገባት ቀጠናውን ለኢሳያስ አፈወርቂ መንግስት ህጋዊነት ይሰጠዋል። ለምን ሲባል በሀገር ውስጥ ለሚገኙ ኤርትራውያን ዜጎች ምንም አይነት የተቃውሞ ድምፅም ሆነ ምንም አይነት ነውጥ እንዳያስነሱ ወይም ደግሞ የለውጥ ጥያቄ እንዳይጠይቁ ለማፈን ይረዳዋል። በሌላ በኩል ደግሞ በዲያስፖራ ኮሚኒቲ ውስጥም ያሉ ወይም ከኤርትራ ውጭ ያሉ በተለያዩ የዓለም ሀገራት ተሰራጭተው የሚገኙ ኤርትራውያንም ቢሆኑ ሀገራቸው ውስጥ ኔትወርክ ፈጥረው በሀገራቸው አዲስ ለውጥ ለማምጣት የሚያደርጉትን ጥረት ያኮላሽባቸዋል። አት ሴም ታይም በቀጠናው ላይ ቀውስ ከበዛ ነውጥ ከበዛ የኛ ሀገር በአንጻራዊ ሴፍ ነች በሚል እሳቤ የህዝቡ ኑሮ እንደዛው ያው በመቆርቆዝ ውስጥ እንዲቀጥል አማራጭ አጥተው ይቀመጣሉ ማለት ነው። እናም በዚህ አሁን በነገርኳችሁ ቀበሌ ውስጥ አብዛኛው ማህበረሰብ ራቅ ወደ ዓለም ወይም ደግሞ ደኖች ወዳሉበት አካባቢ በመሄድ ከሰል በማክሰል ነው ገቢ የሚያገኘው። ምክንያቱም ኤርትራ ምንም አይነት የኢኮኖሚ መሰረት የለም። እናም ያፌት የማነ የተባለው ከሌሎች በርካታ ጓደኞቹ ከሆኑ ወጣቶች ጋር በመሆን ከሰል ለማክሰል አህዮችን እየመሩ ወደዚህ ወደ በረሃማው የአካባቢያቸው ጫካማ አካባቢ በመሄድ ከሰል ለማክሰል ሙከራ ሲያደርጉ የታጠቁ ኃይሎች ያግቷቸውና አህዮቻቸውን አስረውባቸው ይሸኟቸዋል ወደ ቤታቸው። ይሄ ወጣት ግን አህያውን አሳስሮ መመለስ ስላልፈለገና የቤተሰቡ የኑሮ ሁኔታ አሳሳቢ ስለሆነ አባቱም በስር ውስጥ የሚገኝ ስለሆነ የቤተሰቡን አጠቃላይ ፍላጎት የማሟላት ኃላፊነት በሱ ላይ ስለወደቀ በሱ ጫንቃ ላይ ስለወደቀ የግድ አህያዬን ማስፈታት አለብኝ ብሎ ሲሄድ ነው በጥይት የተመታውና የሞተው። ይሄንን እርምጃ ተከትሎ ነው እንግዲህ ሙሉ የቀበሌው ነዋሪ በታጠቁ ኃይሎች ላይና በመንግስት ላይ ማመጽ የጀመረው። ከዛም ከአመጹ በኋላ ያሰሙትን የተቃውሞ ድምፅ በማሰማት ላይ እያሉና ካሰሙ ከደቂቃዎች በኋላ የነበረውን አጠቃላይ ሁኔታ ሲያጤንና ሲከታተል የነበረው የሻዕቢያ የደህንነት ስኳድ የቀበሌው ነዋሪ የተባሉ 80 አባወራዎችን ሙሉ በሙሉ ከነ ወጣት ልጆቻቸው ጭምር ሴትም ሳይቀሩ ጠቅልሎ ማሰሩ ነው የተሰማው። የትኛውም ሀገር እንደዚህ አይነት ታሪክ አልሰማንም። ኢትዮጵያ ውስጥም በተለያዩ አካባቢዎች የተለያዩ እንቅስቃሴዎች ተደርገዋል። ከዚህ በፊት የሆነ አመጽ የሆነ እንቅስቃሴ ሊኖር ይችላል ነበረም። ነገር ግን መንግስት እንደዚህ ህዝቡን በሙላ አንተ ወንጀለኛ ነህ ብሎ በጅምላ ሲያስር አልሰማንም። እናም ይህንን የሰሙ የዲያስፖራ ኮሚኒቲ አባላት የሆኑና የኤርትራ ተወላጅ ፖለቲከኞችና አክቲቪስቶች ጉዳዩን ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ማቅረባቸው ተሰምቷል። ይሄ ደግሞ ከምንድን የመጣው? እንዴት መንግስት ራሱ ይሄንን የሻዕቢያ መንግስት ራሱ ይሄንን ወንጀል ፈጽሞ ያው የታጠቁ ኃይሎች ማለት የመንግስት ኃይሎች ናቸው፣ የሻዕቢያ መንግስት ኃይሎች ናቸው። ይሄንን የፈጸመው የሻዕቢያ መንግስት ራሱ ፈጽሞ ሲያበቃ እንዴት ይሄን ሁሉ አንድ ቀበሌ ሙሉ ማህበረሰብ ለእስር ይዳረጋል በሚል ክስ አቅርበዋል። እዚህ ጋር መገንዘብ የሚገባችሁ ቁም ነገር የኤርትራ ሁኔታ ምን ያህል አሳሳቢ የሆነ ስለመምጣቱ እንድትገነዘቡ ነው በአንድ በኩል። በሌላ በኩል ለምንድን ነው ይህንን ያደረገው ብለን ስናይ የሻዕቢያ መንግስት ከዚህ ቀደም 2 ጄኔራሎችንና 13 የሲቪል ባለስልጣናትን የመፈንቅለ መንግስት ሙከራ አድርጋቸዋል በሚል የት እንደገቡ እስካሁን
ባልታወቀበት ሁኔታ ደብዛቸውን ያጠፋቸው። አሁንም በሚሊተሪ ውስጥና በኤርትራ ውስጥ ማለቴ ነው በሻዕቢያ መንግሥት የሚሊተሪ ስኳድ ውስጥና በሲቪል ባለሥልጣናቱ መካከል መሳሳብ አለ። በሌላ በኩል ደግሞ የኢሳያስ አፈወርቂ መንግሥት የራሱን ልጅ አብርሃምን ወደ ሥልጣን ለማምጣት ኢሳያስ አፈወርቂ ሽርጉድ እያሉ እንደሆነ ይታወቃል። ይህንን ደግሞ የሚቃወሙ ሰዎች አሉ። በተለይ በሚሊተሪ ውስጥ እኛ በርካታ ዘመን አገሪቱን የመራን ያገለገልን፣ እንደዚሁም ደግሞ በተግባር የተፈተሸ ልምድና ዕውቀት እያለን እንዴት የራሱን ልጅ አምጥቶ በእኛ ላይ ሊሾም ይሞክራል የሚል ማግሮምረም አለ፣ ቅሬታ አለ። እነኚህ ሁኔታዎች ተዳምረው ምንም አይነት እንቅስቃሴ በኤርትራ ውስጥ የሚደረግ ከሆነ የሻዕቢያ መንግሥት በቀጥታ ወደ እርምጃ ነው የሚሄደው። ስለዚህ አሁን በዚህ ቀበሌ ውስጥ የተደረገው በጋሽ ባርካ ክልል ውስጥ በምትገኝ ቀበሌ ውስጥ ቀደም ሲል በገለጽኩላችሁ ቀበሌ ውስጥ ሎጎ አንሲምባ ቃራኖ ኩንዶ በምትባለው የገጠር መንደር ውስጥ የተከሰተው ክስተት ሕዝቡን ስላስቆጣ በዚህ አካባቢ የሚቀሰቀስ ቁጣና የሕዝብ ተቃውሞ ወደ መላው ኤርትራ ተስፋፍቶ ሌላ ችግር እንዳያመጣበት ስጋት ስላለው አንድም የቀበሌው ነዋሪ ሳይቀር ወደ እስር ወደ ዘብጥያ ነው ያወረዳቸው የሻዕቢያ መንግሥት። ይህ እንግዲህ አጀብ የሚያስብል ነው። ምክንያቱም የሞተባቸው አንድ የቤተሰብን አጠቃላይ ፍላጎት ለማሟላት ኃላፊነት በጫንቃው ላይ የወደቀበት ታታሪ ወጣት ነው። በተጨማሪ ፍትሐዊ ባልሆነ መንገድ ነው ይሄ ወጣት የሞተው። ሦስተኛ ነገር ደግሞ እንዴት ነው ሕዝብ ባላጠፋው ነገር ወንጀለኛ ተብሎ ወደ ዘብጥያ የሚጣለው ወይም ለእስር የሚዳረገው? ይሄ በራሱ ጥያቄ የሚፈጥር ነው። ይሄ ምንም ሳይገደው ለሕዝቡም ሰብአዊና ዲሞክራሲያዊ መብት ሳይጨነቅ አቅልሎ ነው አንድ ላይ ሰብስቦ ያጎራቸው። ይሄንን ተከትሎ እንግዲህ ቢቢሲ በጉዳዩ ላይ ማጣራት አደረገና የተለያዩ በዲያስፖራ የሚገኙ ኤርትራውያን አክቲቪስቶችና የፖለቲካ ሰዎች እንደዚሁም የዓለም አቀፍ ግንኙነት ተመራማሪዎችን ለማናገር ሞክሮ ነበረ። ከግድያው በኋላ ቅሬታ ያሰሙ የሟች ወንድምንና ቤተሰቦችን ጨምሮ 80 አባወራዎች ታስረዋል። እንግዲህ ቀደም ሲል እንደገለጽኩላችሁ እነኚህ ሰዎች ከሰል በማክሰል ነው የሚኖሩት። ይህንን ሁኔታ ስትገነዘቡ ምን ያህል የደቀቀ የኢኮኖሚ ሁኔታ ውስጥ እንዳሉ መገንዘብ ያዳግት አይሆንም። በዚህ አይነት የሕይወት ምህዋር ውስጥ የሚንቀሳቀሱ እዚህና እዛ እየረገጡ ኑሯቸውን ደፋ ቀና እያሉ ለማቃናት የሚሞክሩ የህብረተሰብ ክፍሎችን ነው እንግዲህ ያለ ኃጢአታቸው ያለ ወንጀላቸው አስገብቶ እንግዲህ ለእስር የዳረጋቸው ማለት ነው። ወጣቶቹን ደግሞ ከአካባቢው ራቅ ወዳለ ስፍራ እስካሁን ድረስ ስሙ በውል ባልታወቀ ወይም ወዳልተገለጸ ስፍራ በመውሰድ ለወታደራዊ አገልግሎት ትፈለጋላችሁ በሚል የብሔራዊ ውትድርና አገልግሎት ግዳጅ ነው በሚል እንዲሰጡ የተቀሩትን ያመጹትን ደግሞ ለእስር እንዲዳረጉ ስለማድረጉ ነው እንግዲህ ይሄ ቢቢሲ ያጋለጠው ዘገባ ያመላከተው። ይሄ ክስተት ህዳር 6 2018 ነው የሆነው። ከህምበርቲ ወደ ኩንዶ መንደር ብራና ኩንዶ መንደር ለመሄድ ሲሞክሩ ከነበሩ ወጣቶች ጋር ነው የነበረው። ይሄ ያፌት የተባለው ወጣት እንግዲህ በጥይት ተመቶ ከተገደለ በኋላ የቢቢሲ ዘገባ እንዳመላከተው የመንደሩ ነዋሪዎች ቁጣ ማሰማታቸውን ተከትሎ የአእምሮ ህመምተኛ የሆነ ወንድሙ ሄኖክ የማን የተሰኘውን ጨምሮ ሌሎች የቤተሰብ አባላቶችና 80 የሚጠጉ የቀበሌው አባወራዎች ለእስር ተዳረጉ ነው የሚለው። እንግዲህ ምንድን ነው በኤርትራ እየሆነ ያለው የሚለውን ነገር ስታዩ በኤርትራ የኢሳያስ አፈወርቂ መንግሥት በጣም በከፍተኛ ስጋት ውስጥና ከዛሬ ነገ መፈንቅለ መንግሥት ሊደረግብኝ ይችላል በሚል ትልቅ የሆነ መሸበር ውስጥ እንዳለ መገንዘብ ያስችላል። ይሄ በሀገር ውስጥ ያለውን ሁኔታ እንግዲህ የሚያፍንበት መንገድ ነው ማለት ነው። ከኢትዮጵያ ጋር በተገናኘ የአሰብ ወደብን በሚመለከት ደግሞ እንግዲህ ከሰሞኑም የተለያዩ የተሰራጩ መረጃዎች አሉ። የአሰብ ወደብን በሚመለከት የኤርትራ መንግሥት የአሰብ ወደብን ልክ ጅቡቲ ከወር በፊት ለግብፅ ወደቧን እንድታለማ ፍቃድ የሰጠችበትን አግባብ ተከትሎ የአሰብ ወደብንም እንድታለማ ለግብፅ ዕውቅና ስለመስጠቱ የወጣ መረጃ አለ። አንድ መገንዘብ ያለብን ነገር ግን ከግብፅ ቀጠናዊ እንቅስቃሴ ጀርባ ማን ነው ይህንን ጉዳይ በዚህ መልኩ እያከናወነ ያለው የሚለውን ነገር መርሳት የለብንም። ዋናውም ጉዳይና
ለግብፅም የልብ ልብ የሰጣት ይሄ ነገር ስለሆነ ማለት ነው። እንግዲህ ከዚህ ቀደም በነበረን የፖድካስት የተለያየ መረጃ ባቀረብንባቸው ቪዲዮዎች እንዳስታወቅ ነው እንደገለጽንላችሁ ቀጠናው ላይ የተለያዩ ኃይሎች የበላይነታቸውን ለማስጠበቅና ብሔራዊ ጥቅማቸውን ለማስከበር አሊያም ደግሞ የኔ ናሽናል ኢንተረስት ነው የሚሉትን ነገር እንግዲህ ሳይሸራረፍ እንዲጠበቅላቸው እንዲከበርላቸው በማሰብ የተለያዩ መገዳደሮችን ሲያደርጉ ቆይተዋል። ለምሳሌ አሜሪካና ቻይና፣ አሜሪካና ራሽያ በአጠቃላይ በዓለም አቀፍ ደረጃ ካላቸው ፉክክር በተጨማሪ በምስራቅ አፍሪካና በቀይ ባህር ቀጠና እንደዚሁም በሰሜናዊ የህንድ ውቅያኖስ ዳርቻ የሚያደርጉት እንቅስቃሴ ይታወቃል። ከዛ ወረድ ስንል እስራኤልና ኢራን በዚህ በቀይ ባህርና በሰሜናዊ የህንድ ውቅያኖስ ዳርቻ ብሎም በመካከለኛው ምስራቅ እንደዚሁም በምስራቅ አፍሪካ ቀጠና ያላቸውን ፉክክር የምናውቀው ነው። ምክንያቱም ሁለቱም የየራሳቸውን አይዲዮሎጂካል አስተሳሰብ ይዘው ወይም ደግሞ መሰረት አድርገው የተለያዩ ኃይሎችን በተለያየ አግባብ በማሰማራት ቀጠናው ላይ ተጽዕኖአቸውን የበለጠ ለማጉላት ብሔራዊ ጥቅማቸውን ደግሞ የበለጠ ለማስጠበቅ እንቅስቃሴ ሲያደርጉ ነው የሰነበቱት። አሁንም በዛው ሂደት ላይ ነው ያሉት። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስና ሳውዲ አረቢያ በቀይ ባህር፣ በመካከለኛው ምስራቅ፣ በተመሳሳይ በምስራቅ አፍሪካና በሰሜናዊ የህንድ ውቅያኖስ ዳርቻ ብሎም ከቻሉ በአፍሪካ ጉዳይ ላይ ፉክክር ውስጥ ነው ያሉት። የተባበሩት አረብ ኤምሬትስ ቀድማ ኢትዮጵያን መያዟ ሳውዲ አረቢያን አላስደስታት። ሳውዲ አረቢያ ደግሞ ከቻለች ኢትዮጵያን ከተባበሩት አረብ ኤምሬትስ እጅ ፈልቅቃ ማውጣትና መያዝ፣ ካልቻለች ደግሞ ኢትዮጵያ ልትደራደርበት የማትችለውን ጨዋታ በግብፅ በኩል መጫወት ነው። ይሄ ማለት ምንድን ነው? ግብፅ ወደ ምስራቅ አፍሪካ ስትመጣ የነበረው ከዚህ ቀደምም በታሪክ እንደምናውቀው ኤርትራም ከኢትዮጵያ ስትገነጠል እንድትገነጠል ከመገንጠሏን በፊት ጀብሃም ሲመሰረት እንደገና በኋላ ላይ ሻዕቢያም ወደ ኢፒኤልኤፍነት የጀብሃ ወደ ሁለት ስፕሊት አድርጎ ከዛም በኋላ ወደ ኤርትራን ፒፕል ሊበሬሽን ፍሮንት ወደሚለው ስያሜም እስከመጣበት ጊዜና ከዛም በኋላ ደግሞ ህዝባዊ አብዮት ብሎ ስልጣን ከያዘ በኋላ አገሪቱን እስካሁን እየመራበት ወዳለበት ቅርጽም እስከመጣበት ጊዜ ድረስ ሳውዲ አረቢያም ብትሆን ሌሎቹም የተቀሩት አረብ ሀገራት በዋናነት እነ ሶሪያም እነ ኢራቅም ሊቢያም ጭምር ያቀበሉት ነገር አለ። ግብፅ ያው በዋናነት ዋና ጠንሳሿ ነች። ነገር ግን ከግብፅ ጀርባ የተለያዩ የአረብ ሀገራት ምናልባትም 13 የሚጠጉ ሀገራት በተለያየ አግባብ ይብዛ ሚነስም እንደየአቅማቸው አስተዋጽኦ እንዳደረጉ ይታመናል። በማ ጉዳይ? ኤርትራ ከኢትዮጵያ እንድትገነጠል በማድረጉ ጉዳይ። ታሪክ ራሱን እየደገመ ነው ያለው። አሁንም በተመሳሳይ የኢትዮጵያ አካሄድ ከወትሮ በተለየ መሆኑና ኢትዮጵያ እስካሁን ተቸግራበት የነበረውን የአባይን ውሃ ገድባ ኃይል ማመንጨት ብቻ ሳይሆን በቀጠናውም በአህጉርም በዓለም አቀፍም ደረጃ ያላትን ተጽዕኖ የመፍጠር አቅም የበለጠ ማጠናከሯን ተከትሎና ራሱ የታላቁ የኢትዮጵያ ህዳሴ ግድብ አይገነባም ሲባል ሲደነፋብን፣ ሲዛትብን በተለያየ አግባብ እንድንተራመስ የተለያየ አጀንዳ ተሰጥቶ ሚሊዮን ዶላሮችም ተመድበው በፖለቲከኞች ጭምር ኢትዮጵያ ላይ ደባ ሲፈጸም ሸፍጥ ሲሰራ ከተሰነበተ በኋላ ይሄ ግድብ 14 ዓመት ሙሉ በመከራ ታጅቦ ለመመረቅ ከበቃ በኋላ አሁን ኢትዮጵያ ያለችበት ፖዚሽን ከቀድሞ በእጅጉ የተለየ ከመሆኑ ጋር ተያይዞ ግብፅና ሳውዲ አረቢያ ብሎም የነሱ ጀሌ የሚባሉት አልቡርሃንም በሉት ኢሳያስ የሚመራው መንግስትም በሉት በሞቃዲሾ ተቀምጦ የዚያድ ባሬን አስተሳሰብ የሚያራምደውን በሉት በሩቅም ሆኖ በቀጠናው ላይ ሽብርተኝነትን ለመንዛት የሚያስበውም ይሁን ኢትዮጵያ የእስራኤል ተቀጽላ ነች ብሎ ኢትዮጵያን የሚጠላ ኃይልም ይሁን እነኚህ ተሰባስበው ኢትዮጵያ ላይ አዲስ ብሎክ መስርተው ነው ያሉት። አሁን ኢትዮጵያ የታላቁ የኢትዮጵያ ህዳሴን ግድብ ብቻ ሳይሆን ያንን ግድብ ገድባ በዓለም አቀፍ ደረጃ በይፋ ካስመረቀችና እወቁልኝ ብላ ካወጀች በኋላ በማግስቱ ከግድቡ ወደ ወደቡ የሚል አጀንዳ ይዛን የተነሳችው። ይሄ ማለት ለምንድን ነው? ከዚህ ቀደም ለዘመናት ግብፅ ኢትዮጵያን ከሌሎች የአረብ ሀገራት ጋር በመሆን ስታዳክም የነበረው በሁለት ምክንያቶች ነው የነበረው። አንደኛ ኢትዮጵያን ከቀይ ባህር ቀጠና ማስወገድ፣
ከዛስ በኋላ ኢትዮጵያ ታጥራ በሌሎች ፍላጎትና ይሁንታ ዓለም አቀፍ ግንኙነትንም የንግድ እንቅስቃሴንም በረራንም ጨምሮ ሌሎች የተለያዩ እንቅስቃሴዎችን የምታደርግ አገር እንድትሆን፣ በሌላ አነጋገር በሌሎች ተጽዕኖ ስር የምትወድቅና በሌሎች ይሁንታ የምትተዳደር አገር እንድትሆን ለማድረግ። ሁለተኛ ደግሞ የማይሆን ከሆነ ደግሞ ወይም ደግሞ በቅርቡ ወዲያው የማይሆንላቸው ከሆነ ኢትዮጵያን በዋናነት መጉዳት የሚችሉበትን ሴታፕ ነው ሲሰሩ የነበሩት። ያ ምንድን ነው? ኢኮኖሚያዊ እድገት እንዳይኖር ኢትዮጵያ ውስጥ። ከዛ ይልቅ የኢትዮጵያ ሕዝብ እርስ በርሱ እንዲባላ፣ አንዴ በብሔር፣ አንዴ በሃይማኖት፣ አንዴ በፖለቲካ አስተሳሰብ፣ አንዴ ደግሞ በረሃብና በድርቅ ልማት ጠፍቶ። ምክንያቱም ሰላም ከሌለ አንድ አገር ልማት ሊኖር የሚችልበት አግባብ በጣም ኢምንት ነው። ኦልሞስት የለም ማለት ይቻላል። ምክንያቱም ሰላምና ልማት የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ የኢትዮጵያን ታሪክ ወደ ኋላ መለስ ብለን ብናይ በአብዛኛው የግጭት ታሪክ ነው ያለን። ያው የሰላም ታሪክ እንዳለን ሆኖ በአብዛኛው ግን የግጭት ታሪክ በእኛ በኢትዮጵያውያን ታሪክ ውስጥ ተጽፏል። ይሄ ዝም ብሎ ከኢትዮጵያውያን ወገን የመጣ አይደለም። አንድም ከአውሮፓውያን ቅኝ ገዢዎች በኩል በነበረ የተለያየ አሻጥር፣ በሌላ በኩል በዋናነት የእነኝን የእንግሊዞችንና ቀድሞ የነበሩ የቅኝ ገዢ ኃይሎችን አስተሳሰብ ሙሉ በሙሉ ኮፒ ፔስት ለማድረግ በምትፈልገውና አሁንም ድረስ እየዳከረች ባለችው እውን በማይሆን የህልም ዓለም ውስጥ በምትንቀሳቀሰው ግብፅ አማካኝነት የተፈጠረ ነው። በአብዛኛው ኢትዮጵያ ውስጥ የተፈጠረው ሹክቻም ሆነ ትርምስ። ግብፅ ደግሞ ከጀርባዋ የአረብ ሀገራትን አሰልፋ ነው ኢትዮጵያንም ቀጠናውንም ስታምስ የነበረችው። እዚህ ጋር ከሰሞኑ የሰማናቸው እንቅስቃሴዎችና የመጡ አዳዲስ ለውጦችም የነበረና በሂደት ውስጥ ካየናቸው የታሪክ ሂደቶች የተለየ አይደለም፣ ተያይዞ የመጣ ነው። አንድና ዋና የተለየው ነገር ምንድነው? ኢትዮጵያ ቀድሞ የነበራትን አካሄድና ምናልባትም እነ ግብጾች በልተውት አብዛኛውን ጊዜ ሲያዳክሙን የነበረበትን አካሄድ መቀየሯ ብቻ ነው። የኢትዮጵያ አካሄድ መቀየሩ ነው እንጂ የነ ግብጽና ከግብጽ ኋላ የተሰለፉ ኃይሎች አካሄድ አልተቀየረም። ለምንድን ነው ከተባለ መጀመሪያም ባለፈውም አልጋሃድ የተሰኘ አንድ የግብጽ ቴሌቪዥን ጣቢያ ላይ ቀርበው የቀድሞ የግብጽ ባለስልጣናት ሲናገሩ ሳያፍሩ ኤርትራን የገነጠልናት እኛ ነን፣ የገነጠልናት ለራሳችን ዓላማ ነው፣ ኢትዮጵያን ማዳከም፣ ኢትዮጵያን ወደ ቀይ ባህር እንዳትመጣ ለማድረግና ኢትዮጵያ የሆነ ነገር በአባይ ውሃ ላይ ለማድረግ ስትሞክር ኤርትራን እንደ ዋና ማጠንጠኛ ወይም ደግሞ ዙር ማክራሪያ እንደ ክራር ሪትም መጠበቂያ መሳሪያ በመጠቀም ኢትዮጵያን እናመስበታለን ብለን ነው ያሉት። የኤርትራ መንግስትም የኛ መጠቀሚያ ነው ያሉት በገሃድ። እንግዲህ እዚህ ጋር መገንዘብ የምንችለው በዋናነት አሁንም ድረስ የኤርትራ መንግስት የሚያራምደው አጀንዳ የግብጽ አጀንዳ እንደሆነ ነው። ስለዚህ ከሰሞኑ የሻዕቢያ መንግስት የአሰብ ወደብን ለግብጽ ሊሰጥ ነው ሰጥቷል የሚባለው መረጃ ከጀርባው አንድ የኢትዮጵያም የኤርትራም ወዳጅ የሆነች ሀገር አለች፣ ሳውዲ አረቢያ። ሳውዲ አረቢያ ከኢትዮጵያ ጋርም ጥሩ ግንኙነት አላት። ጥሩ ግንኙነት ሲባል ያው ግጭት ውስጥ አልገባንም እንጂ ልክ ከተባበሩት አረብ ኤሚሬትስ ጋር እንዳለን አይነት ግንኙነት ነው ማለት አይቻልም። አሊያም ደግሞ ከኬንያ ጋር እንዳለን አይነት ግንኙነት ነው ማለት አንችልም። ነገር ግን ስቲል በሚሊየን ምናልባት ሚሊየን የሚጠጋ ቁጥር የቀረበ ዜጋ በሳውዲ አረቢያ ይሰራል፣ ኢትዮጵያዊ ዜጋ። እንግዲህ ሚሊየንና ለሚሊየን የቀረበ ቁጥር ያላቸው ዜጎች ወይም ኢትዮጵያውያን ዜጎች በሳውዲ አረቢያ ውስጥ ይሰራሉ ማለት ምን ያህል ፖቴንሻል የሆነ ኢኮኖሚያዊ ጠቀሜታ እንዳላት ሳውዲ አረቢያን መገንዘብ አያዳግትም። በተመሳሳይ በዓለም ላይ ካሉ የኢትዮጵያ የወጪ ገቢ ንግድ በዋናነት የውጭ የኤክስፖርት መዳረሻ ከሆኑ አገራት መካከል ሳውዲ አረቢያ አንዷ ነች። ስለዚህ ስቲል ከሳውዲ አረቢያ ጋር በንግድ ግንኙነቱም ጥሩ ግንኙነት ነው ያለ። ነገር ግን በቀጠናዊ ጉዳይ ሳውዲ አረቢያ ከተባበሩት አረብ ኤሚሬትስ ጋር ያላት ግንኙነት ጥሩ ስላልሆነ ወይም ፉክክር ውስጥ ስላሉና እንደሚታወቀው አረቦቹ በመጪዎቹ ጥቂት ምናልባት ከ50 ባልበለጡ ዓመታት ውስጥ ይሄ የነዳጅ ገበያው የጋዝ ገበያው ወደ ቱሪዝም የሚቀየርበት ሁኔታን እያመቻቹ ነው ያሉት። ምክንያቱም ይሄ የነዳጅ ሪሶርስ አላቂ ነው። እያለቀም ከመምጣቱ ጋር ተያይዞ ለምሳሌ ሳውዲ አረቢያ አጀንዳ 2030 ብላ አቀዳለች። የቀይ ባህር ቀጠና በተለይ ሳውዲ አረቢያ የቀይ ባህርን የምታዋስንባቸውን
የቀይ ባህር የባህር ዳርቻዎችን የበለጠ ለማልማት፣ በተመሳሳይ ደግሞ ኢኮኖሚዋን ወደ ቱሪዝም ሽፍት እንዲያደርግ ቢች እየሰራች ነው። የተለያዩ ሪክሬሽን ሴንተር መዝናኛዎች እየሰራች ነው። የሚገራርሙ ፕሮጀክቶችን ይፋ አድርጋ እየተንቀሳቀሰች ነው የምትገኘው። ያ ብቻ አይደለም። ከአሜሪካ ባለሀብቶችም ጋር ጥምረት በመፍጠር በጅዳም ለቀይ ባህር በቀረቡ የሳውዲ አረቢያ የባህር ዳርቻ አካባቢዎችም እንደዚሁ ኢንቨስትመንቶች አሉ። በሌላ በኩል ደግሞ ሳውዲ አረቢያ ቀጠናው ላይ የበላይ መሆን ትፈልጋለች። ልክ እንደዛው የተባበሩት አረብ ኤሚሬትስም ኢኮኖሚዋን ዳይቨርሲፋይ እያደረገች ነው የምትገኘው። እንደዚሁም የነዳጅ ንግዱም እንደዚሁ እንደሚያበቃ ይታወቃል። ስለዚህ አንዴ አውሮፓ ሄደው ኢንቨስት ያደርጋሉ፣ በሌላ በኩል ደግሞ ኢትዮጵያን ጨምሮ የተለያዩ የአፍሪካ ሀገራት ውስጥ ኢንቨስት እያደረጉ ነው የሚገኙት። ቢኮዝ የነዳጁ አቅም በቀጣይ ልክ ከዚህ ቀደም እንደነበረውና በነበረበት መልኩ ሊቀጥል እንደማይችል ገብቷቸዋል፣ ጥናትም አስጠንተዋል፣ ይታወቃል። ይልቁንም ይሄ የነዳጅ ገበያው ወደ መካከለኛው ምስራቅ መሄዱን ትቶ ወይም ደግሞ እዛ የነበረበትን ሁኔታ ወደ ምስራቅ አፍሪካ እየቀየረ ያለበት ሁኔታ ነው ያለው። ኢትዮጵያ አሁን ጋዝ አውጥታለች፣ በቀጣይ ነዳጅ ይወጣል። የጋዝ ፕሮጀክቶችም እንደዚሁ ፌዝ 1፣ ፌዝ 2፣ ፌዝ 3 እያለ ይቀጥላል። በወሎ የተገኘውን ነዳጅ ታስታውሳላችሁ። ከዚህ ቀደም የተመረቀውን የካሉባውን ታውቃላችሁ፣ በሶማሌ ክልል ኦጋዴን አካባቢ። እነኚህ ሁኔታዎች ኢትዮጵያን በጣም ተፈላጊ አድርጓታል። በተመሳሳይ የአረቡ ዓለም ሀገራት ይሄ አሁን ድረስ ሲዝናኑበት እንደፈለጋቸው ሲምነሸነሹ የነበሩበት ሲኮሩ የነበሩበት ነዳጅ እያበቃለት እንደሆነ አውቀዋል። ይሄንን ለማስተካከል ግዴታ ኢኮኖሚያቸውን ዳይቨርሲፋይ ማድረግ ስላለባቸው ያው ወደ አፍሪካና ወደ ምስራቅ አፍሪካ ወይም ቀይ ባህርን ተሻግረው ወዳሉ የቀጠናው ሀገራት ነው የሚያማትሩት። ስለዚህ ከነኚህ ሀገራት መካከል ደግሞ በቀጠናው ላይ ሰፊ የቆዳ ስፋት፣ ትልቅና አሁንም ድረስ ያልተነካ የተፈጥሮ ሀብት፣ ሰፊ ወይም ደግሞ ብዙ ቁጥር ያለው የህዝብ ቁጥር፣ የተለያየ አቅም፣ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ አቅም ያላት የምትባለው አገር ኢትዮጵያ ነች። ስለዚህ በምስራቅ አፍሪካ ብቻ ሳይሆን በአፍሪካ ደረጃ ኢትዮጵያን የያዘ ኃይል አፍሪካን እንደያዘ ይቆጠራል። ለምን ከተባለ ኢትዮጵያ ሶስተኛዋ ለአንዳንዶች ደግሞ አራተኛዋ ዓለም አቀፍ የዲፕሎማቲክ መናኸሪያ ወይም መዳረሻ አገር ነች። አዲስ አበባ ደግሞ ሶስተኛዋ ዓለም አቀፍ የዲፕሎማሲ መዳረሻ ነች። የአፍሪካ ህብረት አዲስ አበባ ነው መቀመጫው፣ ኢትዮጵያ ነው። ኢትዮጵያ ገባ ማለት አንድ አፍሪካን መያዝ ወይም ቀጠናውን መቆጣጠር የሚፈልግ ሀገር የአፍሪካ 54 እና 55 ሀገሮች ኤምባሲዎች ያሉበት ሀገር ነው የመጣው ማለት ነው። ያ ማለት በቀላሉ የአፍሪካን ሀገራት ኢዚሊ ኮንታክት ለማድረግ እድል ይፈጥርለታል ማለት ነው። ልክ ቻይና ከዚህ ቀደም እንዳደረገችው ቻይና ኢትዮጵያን የመግቢያ በር አደረገች፣ ከዛ አፍሪካን ተቆጣጠረች። ላይክዋይዝ አረቦቹም ይህንን ነው እየተከተሉ ያሉት። ነገር ግን በተባበሩት አረብ ኤሚሬትስ የተቀደመችው ሳውዲ አረቢያ በቀጥታ ወደ አሰብ ወደብ ልምጣ ብትል ከኢትዮጵያ ጋር ያላት ግንኙነት ይሻክራል። ቢኮዝ እንደሚታወቀው በዓለም አቀፍ ግንኙነት ውስጥ ቋሚ ጠላትነትም ቋሚ ወዳጅነትም የለም። በተመሳሳይ ነፃ ግብዣ የለም፣ ነፃ ምሳም ነፃ እራትም የለም። there is no free lunch or free dinner in the international system. everything ምንድን ነው? give and take ነው። ስለዚህ ይሄ ስለሆነ ይሄንን ሁኔታ ታሳቢ በማድረግ በኢትዮጵያ ላይ በተዘዋዋሪ የኢትዮጵያ ጠላትን አንደኛ ጠላት ታሪካዊ የምትባለውን የኢትዮጵያን ጠላት ግብፅን በመጠቀም ቀጠናው ላይ ተጽዕኖ መፍጠር ወይም ደግሞ ጫና ማድረግ ከቻለች አንደኛ ኢትዮጵያም ተገዳ አንዳንድ ነገሮችን ያው የዘጋችውን በር ካለ ልትከፍት ትችላለች። በሌላ በኩል ደግሞ ከሳውዲ አረቢያ ጋር ከራሷ ጋር የሚገዳደሩት እንደ ተባበሩት አረብ ኤሚሬትስም ሆኑ እስራኤልም ራሷ ወይም ደግሞ በዋናነት እነ ኢራንም ሌላ አማራጭን ሊከተሉ ይችላሉ የሚል እሳቤ አለ። ግብፅን ለመያዝ ደግሞ ግብፅ ከኢትዮጵያ ጋር የገባችበት ውዝግብ አለ፣ የአባይ ውሃ ሌላው ቀጠናዊ ጉዳይ ነው። በመጨረሻው እርከን ላይ በጣም ብዙ ሰዎች አስተያየት ሲሰጡና አንዳንዴም ሲወራ የምንሰማው ኢትዮጵያና ኤርትራ በቀጠናዊ ጉዳይ የበላይነትን ለማስጠበቅ ነው የሚፎካከሩት የምትሉ ሰዎች አላችሁ። እኔ እንደዚህ አይነት ነገር ስሰማ ያስቀኛል። ይቅርታ አድርጉልኝና ዊዝ በጣም ኦል ዲው ሪስፔክት ማለት ነው። ለምንድን ነው ከተባለ ኢሳያስ አፈወርቂ የሚመራው መንግስት ከኢትዮጵያ መንግስት ጋር አይደለም ሊገዳደር ሊነጻጸር የሚችል አቅም የለውም። ባጭሩ ግብፅና ኢትዮጵያ
ቀጠናዊ ጉዳዮች ላይ የበላይነትን ለማስጠበቅ ይፎካከራሉ። this is fact። ነገር ግን ይሄም የሚሆነው ኢትዮጵያ ከዚህ ቀደም በግብፅ አሻጥርና በአረቦቹ ድጋፍ የተነሳ ስለተዳከመች እንጂ ኢትዮጵያ ከግብፅም ማንሳ አይደለም። እንደውም ግብፅና ኢትዮጵያ አሁን ባላቸው ተጨባጭ አቅም ኢትዮጵያ የመልማት ዕድሏ ከግብፅ ከ10 እና ከ12 እጥፍ በላይ ነው። ግብፅ ኢትዮጵያን የምትበልጠው በአንድ ነገር ነው። በሁለት አቅጣጫ ሰፋፊ የባህር በር አላት። በላይ በሰሜን በኩል የሜዲትራኒያን ባህር በር አላት። በደቡብና በደቡብ ምስራቅ እንደዚሁም በምስራቅ አቅጣጫ ደግሞ የቀይ ባህር ቀጠና አለ። ሁለተኛው ጉዳይ ስዊዝ ካናል። ኢትዮጵያ ግን የተፈጥሮ ሀብትም የሰው ኃይልም ኢቭን ኢትዮጵያ የተቀመጠችበት ስትራቴጂካዊ ቦታ አሁን የኢትዮጵያ መንግስት እንደጀመረው ነገሮች በሰላማዊ መንገድ ተጠናቀው ኢትዮጵያ የባህር በሩን የምታገኝ ከሆነ ደግሞ ኢትዮጵያ ግብፅን የምታጣጥፍ ሀገር ነው የምትሆነው። ይሄ ምንም እንትን አይደለም፣ በስሜት የሚነገር ነገር አይደለም፣ ፋክት ነው። አይገናኙ። ይሁንና ግን እስካሁን በነበረን ሂደት ግብፅ ከአውሮፓውያኑም ከምዕራባውያን ሀገራት ከአሜሪካን ጨምሮ ከምታገኘው ድጋፍ ከስዊዝ ካናል በዓመት እስከ 10 ምናልባት አንዳንዴ 8 እና 9 ቢሊዮን 7 ቢሊዮንም የሚሆንበት ዓመት አለ። ከነኚህ ገቢዎችና ከአረቡ ዓለም የአረቡ ዓለም አጀንዳ አስጠባቂ ወይም ደግሞ ጥቅም አስጠባቂ ነኝ፣ አጀንዳ አራማጅ ነኝ በሚል ከዚህ ቀደም ስታገኘው ከነበረው ድጋፍ የተነሳ ወታደራዊ አቅሟን የሚያጠናክርላት ብረት ገዝታለች። ከዛ የተወሰነ ኢኮኖሚዋን ለማንቀሳቀስ ሞክራለች። በተለይ የአባይን ውሃ ገድባም በውስጧ ሲያልፍም እስከ አሌክሳንድሪያ ከተማ በሜዲትራኒያን ባህር ዳርቻ ላይ የምትገኝ ከተማ ነች። እስከዛ ድረስ የቱሪዝም መዳረሻዎችን ገንብታ የቱሪዝም ገቢ ታገኛለች፣ ከፒራሚዱ በተጨማሪ ማለት ነው። ከዚህ ውጭ ግን በማዕድን ዘርፍ በሌላ በተለያዩ በተፈጥሮ በሚገኙ የተፈጥሮ ሀብቶች ዙሪያ ከኢትዮጵያ ጋር ምንም የሚነጻጸር አቅም የላትም። ለዛም ነው ኢትዮጵያ ላይ ጥገኛ ሆና ኢትዮጵያን እንደ መዥገር አንድ ላም ላይ እንደተጣበቀ መዥገር ኢትዮጵያን ለመበጥወጥ ለመምጠጥ የምትሞክረው። ዘመናቷን ሁላ ይኸው እስካሁን እንግዲህ ኢትዮጵያ ላይ ግብፅ አንድም ጊዜ ጤነኛ የሆነ የውጭ ግንኙነት ፖሊሲ አውጥታ አታውቅም። ስለዚህ ይሄ ቁርሾ ስላለ ይሄንን ተከትሎ ሳውዲ አረቢያ ግብፅን እንደ ዋና ቁልፍ መጫወቻ አድርጋ እየተጫወተችባት ነው። ግብፅ ደግሞ ኤርትራን እየተጫወተች ነው። ኤርትራን ብቻ ሳይሆን የኢስማኤል ኡመር ጊሌን መንግስትም እየተጫወተችበት ነው ያለችው። ማን ላይ? አጌኒስት ኢትዮጵያ ላይ። ስለዚህ በዚህ ሁኔታ ውስጥ እያለን ነው ከሳምንት በፊት እስራኤል ለተባበሩት መንግስታት ድርጅትም ለአፍሪካ ህብረትም እወቁልኝ ስትል ለሶማሌላንድ የሀገርነት ዕውቅና ሰጥቻለሁ ስትል ያወጀችው። ይሄ እወጃ ለኢትዮጵያ ትልቅ ዕድል ነው። ምክንያቱም ጅቡቲ በምንም ተአምር አቅም ለሌላት እንደነ ተባበሩት አረብ ኤምሬትስ፣ እንደነ ኩዌት፣ እንደነ ኳታር፣ እንደነ ሳውዲ አረቢያ አቅም የላትም፣ ገንዘብ የላትም። ግብፅ በየትኛው አቅሟ ነው የጅቡቲን ወደብ እንድታለማና ለጅቡቲ ዋና ጠንካራ የንግድ አጋር እንድትሆን ከነ ሳውዲ አረቢያ፣ ከነ ተባበሩት አረብ ኤምሬትስና ከነ ኩዌት፣ ከነ ኳታር ከሌሎቹ ቀጠናችን አካባቢ ያሉትን አገራት ብቻ መሰረት አድርገን እንኳን ብናወራ ከነኛ አገር በምን ተሽላ ነው ለሷ የምትሰጠው? ይሄ ይታወቃል፣ አሻጥር ነው። ይሄ ጉዳይ ግብፅ አቅም ኖሯት የጅቡቲንም ሆነ የአሰብ ወደብን ልታለማ አቅም ስላላት ሳይሆን ሳውዲ አረቢያ በግብፅ አማካኝነት የጅቡቲ ወደብንና አሰብ ወደብን ለመቆጣጠር ነው። ለምን? የበሰበሰ ምንድነው ዝናብ አይፈራም እንደሚባለው ግብፅ ኦልሬዲ በስብሳለች። ስለዚህ ኦልሬዲ ስታቦካው የነበረ ጉዳይ ስለሆነ በግብፅ በኩል ብንገባበት ግብፅ እንጂ የምትወቀሰው፣ ግብፅ እንጂ ፊትለፊት የምትጠለጠለው እኛ ነፃ ነን። በሌላ አነጋገር ቀጠናው ላይ የበላይነታችንን እናስጠብቃለን። ሁለተኛው ከዚህ ቀደም የምታስታውሱ ከሆነ የቀይ ባህር ወይም ሬድ ሲ ብሎክ የሚባል ተፈጥሯል። ሳውዲ አረቢያ፣ ግብፅ፣ ኤርትራ፣ ጅቡቲ፣ አልቡርሃን ያለበት የሱዳን ግማሽ መንግስት እነኚህ ተካተውበታል። ሶማሊያም አቅም ስላጣች እንጂ ተፈልጋ ነበር። ግን ሶማሌላንድ አገር የመሆኗ ጉዳይ የሶማሊያን ለሬድ ሲ ብሎክ አስፈላጊነት ዲሚኒሽ እንዲሆን ያደረገው፣ እንዲቀንስ ነው ያደረገው። ቢኮዝ ሩቅ ላይ ነው ያለችው። ሶማሌላንድ ከሶማሊያ ስትገነጠል ሶማሊያ ወደ ቀይ ባህር የምትቀርብበት ቴንደንሲ በጣም ይቀንሳል። ኦልሞስት ነን ማለት እንችላለን። ከዛ ይልቅ ወደ ምንድን ነው የምትቀርበው? ወደ ህንድ ውቅያኖስ ነው ሙሉ በሙሉ። ይሄ ደግሞ ምን ይፈጥራል? ቫኪዩም ይፈጥራል። ስለዚህ ሶማሊያ ለጊዜው የለችም። ይህንን ያደረጉት ለምንድን ነው?
የግብፁ የውጭ ጉዳይ ሚኒስትር ባድር አብዱላቲም ከዚህ በፊት በሰጠው አስተያየት ማንኛውም ኃይል በዚህ ቀጠና ላይ ከኛ ከግብጾችና ከሳውዲ አረቢያ በቀር ቀይ ባህር ላይ የበላይነት ሊኖረው አይችልም። የቀይ ባህርን ደህንነትና ሰላም ማስጠበቅ የኛ ኃላፊነት ነው ሲሉ ተናግረዋል አይደለም? ከዚህ በፊት እናስታውሳለን። ስለዚህ አንድም የቀይ ባህር በርን ጥያቄ እያቀረበች ያለችው የነበራትን የራሷን ታሪካዊ ተፈጥሯዊና ሕጋዊ ግዛትን ለማስመለስ ፍትሃዊ ጥያቄ ያነሳችው ኢትዮጵያ ወደ ቀይ ባህር በር እንዳትመለስ፣ ሁለተኛ እስራኤልና የተባበሩት አረብ ኤምሬትስ የሚባሉ አገራት በቀይ ባህር መግቢያ አፍንጫ ላይ ያሉትን አፍንጫ ስር እንበለው እና ሃኒሽ ደሴትንና ህንድ ውቅያኖስ ሰሜናዊ ዳርቻ አካባቢ የምትገኘውን ሶኮትራን ደሴት የተባበሩት አረብ ኤምሬትስ ተቆጣጥራለች። which is በጣም ስትራቴጂክ ቦታዎች ናቸው እነኚህ ቦታዎች። እነኚህ አገራት እነኚህን ቦታዎች ስለተቆጣጠሩ በቀጣይ ኢትዮጵያም ይህንን የቀይ ባህር ቀጠና የምትቀላቀል ከሆነ አበቃልን ነው ነገሩ ለነሱ። ስለዚህ ይሄ ከመሆኑ በፊት ባለን አቅም እንዴትም ብለን እዚህም እዛም ረግጠን ቢዚ አድርገን ኢትዮጵያን እንደለመድነው ወደ ኋላ እንመልሳት። እነ ተባበሩት አረብ ኤምሬትስ ኢትዮጵያ ወደዚህ ካልገባች ደግሞ አቅም ስለሚያጡ እንግዲህ የነሱ አሰምሽን ነው እስራኤልን ብቻዋን መንቀሳቀስ ስለማትችል የነበረው ስታተስኩ ወይም ደግሞ ከዚህ ቀደም የነበረው ቀይ ባህር ላይ እነ ሳውዲ አረቢያና እነ ግብፅ ይዘውት የነበረው የበላይነት ይቀጥላል። ያ ደግሞ አሁን እየተቀየረ ነው። የሚሆንበት አግባብ የለም። ኢትዮጵያ ማጥበቃ ይዛለች። የህልውና ጉዳይ ነው ተብሏል። አበቃ 4 ነጥብ። የህልውና ጉዳይ ከሆነ መቼም ማንም ወደ ኋላ አይመለስም። በተመሳሳይ እስራኤልም የምዕራባውያን ሀገራት የሲዩዝ ካናልን በቤንጎሪዮን ካናል ቀይሪ ስላሏት በተለይ የፕሬዝደንት ዶናልድ ትራምፕ አስተዳደር የአሜሪካ መንግስት ኦሊኖል ከእስራኤል ጋር ስለሆነ በሲዩዝ ካናል በኩል የሚያልፈውን ዓለም አቀፉን የንግድ እንቅስቃሴ በቤንጎሪዮን በእስራኤል በጋዛ ሰርጥ ውስጥ አቋርጦ እንዲያልፍ ኦልሬዲ በጣም ቢሊዮን ዶላሮችን የፈጀ ኢንቨስትመንት ስላደረገች እስራኤል አሁን ግብፅ ያም የሲዩዝ ካናልም ገቢ ሊቀርባ ስለሆነ የምትይዘው የምትጨብጠው አታን ያለችው። ስለዚህ ኢሳያስ አፈወርቂ የሚመራው የሻዕቢያ መንግስት የአሰብ ወደብን ከሰሞኑ ለግብፅ ሊሰጥ ነው የሚለው ጉዳይ በተዘዋዋሪ ለሳውዲ አረቢያ ነው ሊሰጥ ያሰበው። ይህንን ነው የሚያሳየን ትንተናችን። ግብፅ ጅቡቲም ገብታ የጅቡቲ ወደብን አለማለው ስትል ሳውዲ አረቢያ ነች ከኋላ ያለችው። ቢኮዝ መኒ ኢዝ ራይት ናው ማይት ነው። ገንዘብ አሁን ላይ አቅም ነው። ዓለም አቀፍ ስርዓት ውስጥ መስጠት ያልቻለ መቀበል አይችልም። ቢኮዝ የዓለም አቀፉ ስርዓት አሁን ላይ ወደ ምን ተለውጧል? ጊቭ ኤንድ ቴክ ነው። ዊን ዊን ሆኗል። በቃ የሆነ ነገር ያቀርባል አንድ ሀገር፣ ሌላው ሀገር ሌላ ነገር ይሰጣል። አዘርዋይስ አቅም ነው ይህንን የሚወስነው። ሲስተሙ በአቅም ነው የሚመራው። ይሄ ማለት ምን ማለት ነው? ማድረግ የማይችል አቅም የሌለው አምቢውሽ ይደረጋል፣ ይዋጣል ማለት ነው። ኢሳያስም የተቸገሩት ከኢትዮጵያ ጋር የፈጠሯት የአንድ ዓመትም ብትሆን ግንኙነቷ በጣም ሞቃቸው ነበር፣ ተመችቷቸው ነበር፣ ደስ ብሏቸው ነበር። ግን ምን ዋጋ አለው? አቅም ስለሌላቸው አሁንም ተመልሰው የግብፅ ጉያ ውስጥ ነው የገቡት። እንግዲህ የኤርትራውያን ዕጣ ፈንታ ለነሱ ምንም አይደለም ማለት። ስለዚህ መወዘጋገብ አያስፈልግም ነው። እዚህ ጋር ብላክ ኤንድ ዋይት መነጋገር ያለብን የኢትዮጵያ አቅም የውስጥ አቅም በጠነከረ ቁጥር የውጭ ጠላት ኢትዮጵያ ላይ የሚያደርሰው ተጽዕኖ ይቀንሳል። በተመሳሳይ ኢትዮጵያ የመገዳደርም ዲፌንድ የማድረግ አቅሟም ይጨምራል። ስለዚህ ያቀደችውን እቅድ የማሳካት ቴንደንሲዋ ወይም ፕሮባቢሊቲው በከፍተኛ ደረጃ ይጨምራል ማለት ነው። ግብፅም ትምጣ ሳውዲ አረቢያም ትምጣ ማንም ይምጣ ጣሊያንም መጥቶ ስላየ ነው። በታሪክ ሰምተነዋል። አባቶቻችን ናቸው። የኛው ደም ነው እንግዲህ አይደል እንዴ? ከነሱ የመጣንን የአባቶቻችን ገድልን ነው የምናወራው። ያ ማለት ትላንት የነበረው ትውልድ የሰራውን ገድል ነው ዛሬ የምናወራው። ጣሊያንም መታ ከተመለሰች አፍራ ከተመለሰች ግብፅም መጣች ሳውዲ አረቢያ መመለሱ አይቀርም ማለት እኛ አንድ ከሆነ እኛ አቅማችንን ካጠናከርን። ነገር ግን ለሚሊዮን ብሮች ወይም ደግሞ ዶላሮች ተብሎ አገርን የሚሸጥ ካለ ወይም አገርን ለመሸጥ የሚደራደር ወደ መደራደር ሂደት ውስጥ የምናልፍ ከሆነ ደግሞ ወይም የሚያልፍ ካለ ያ አደገኛ ጨዋታ ይሆናል ማለት ነው። ይህን ለምንድን ነው ያነሳሁት? ግብፅ የልብ እያገኘች የነበረውና አሁንም ድረስ ወደኛ ለመጠጋት ሙከራ የምታደርገው በምንም አቅም የተለየ ነገር ስላላት አይደለም። በኢትዮጵያውያንና ኢትዮጵያን ወረው ወይም ከበው ባሉ አሸርጋጅ በአንድ በኩል ዜጋነን ባዮች፣ በሌላ በኩል ደግሞ መንግስትነን ባዮች ጀሌዎቹ አማካኝነት ነው። ኢሳያስ መንግስት ነኝ ይላል። በአንድ በኩል የኢትዮጵያ ጉዳይ የኔ ጉዳይ ነው ይመለከተኛል ይላል። ከዛ ደግሞ አገር ነኝ ይልና ተመልሶ ከግብፅ ጋር ይሰራል ኢትዮጵያን ለማተራመስ።
ጠቅላይ ሚኒስትሩም ይህንን ያሉት ኢትዮጵያ ወደብ አይገባትም፣ የቀይ ባህር በርን ማግኘት አይገባትም የሚለውን አልሰማንም። እንደዛ ነው ማለት ያለብን እኛም። ለምንድን ነው ከተባለ በአንድ በኩል አገር ውስጥ ፖለቲከኛ ነኝ ይሉና በሌላ በኩል ደግሞ ከግብፅ ጋር ሲደመሩ ወይም ሲሰለፉ ታያላችሁ። አገር ውስጥ ግን አንድ ንኬል ውሃ ለአንድ ለተራበ ለተጠማ ዜጋ አይሰጡም። አንዴ ዲያስፖራ ቁጭ ብሎ ይዶልታል፣ በሌላ ጊዜ ደግሞ አስመራና ካይሮ እየተመላለሰ በሚስጥር የተለያዩ አጀንዳዎችን እየተቀበለ ህዝብ ያባላል። የዚህ አይነቱ አግባብ ወይም ሁኔታ ነው እንጂ ለግብፅ እድል የፈጠረላት ግብፅ በምንም አቅም ከኢትዮጵያ የተሻለችውን አይደለም ኢትዮጵያን ለማጥቃት ኢትዮጵያ አፍንጫ ስር ልትጠጋ የምትችለው ወይም የቻለችው አትችልም፣ የላትም። ዋናው ፖይንት ኢስማኤል ኡመር ጊሌም የድሬዳዋ ሰው ነው፣ የኢትዮጵያ ተወላጅ ነው፣ ግን ደግሞ ጅቡቲን እየመራን ያለው ለነሱ ያገለግላል። ኢሳያስ አፈወርቂም የተንቤን ሰው ነው፣ ኢትዮጵያዊ ነው፣ ግን ኤርትራን እየመራ ነው፣ ለግብፅ ይሰራል። በቃ እነኚህ ሰዎች ናቸው በር እየከፈቱ ኢትዮጵያን ለማስጠቃት እየሞከሩ ያሉ። ከነሱ በመለስ ደግሞ ሀገር ውስጥ የተለያየ ጥቅማጥቅምን ከውጭ የሚያገኙ አካላት ናቸው መንግስትንም ቢዚ የሚያደርጉት፣ ህዝብንም አገርንም ቢዚ የሚያደርጉት። ይሄ ሁኔታ ለማደነባበር ነገሮችን ለማወሳሰብ ግብፅ ወደ አሰብ እየመጣች ነው ይባል እንጂ ከአሰብ ጀርባ ዋናው አቀንቃኝ ዋናው ነገር ዘዋሪ ሳውዲና ከሳውዲ ጋር የተሰለፉ ኃይሎች ናቸው። ይሄ ደግሞ የሚደረገው ለቀጠናዊ የበላይነት ነው። ሳውዲ አረቢያ እንደነገርኳችሁ ነው። እዚህ ጋር ማተር የሚያደርገው ጥቅም ብቻ ነው። ዌይት ኤንድ ሲ ነው የሚከተሉ። ሳውዲ አረቢያዎች ለምንድን ነው ዳይሬክትሊ ኢንቮልቭ ያላደረጉት? የአሰብን ጉዳይ መቋጫ እስኪያገኝ ድረስ እጃቸውን ማስገባት ስላልፈለጉ ነው። ለምን? ከገቡበት ከኢትዮጵያ ጋር የሚቃረናሉ። አሁን ደግሞ ባለው ተጨባጭ ሁኔታ በኢትዮጵያ ውስጥ እኮ ብዙ እርሻ አላቸው። ከኢትዮጵያ ጋር ጥሩ ግንኙነት ነው ያላቸው። በአጠቃላይ ደግሞ ኢትዮጵያን ካልያዙ የምስራቅ አፍሪካንም መያዝ አይቻልም። ይሄ የተረጋገጠ ጉዳይ ነው። ስለዚህ ኢትዮጵያን ኢንዳይሬክትሊ ነው እንጂ ካጠቁም ወይም ደግሞ ጫና ከፈጠሩባት በቀጥታ ኢትዮጵያ ላይ ጫና መፍጠር አይቻልም ወይም አይችሉም በእነሱ አካሄድ፣ ቢኮዝ ይበላሽባቸዋል። እና ይህ ባለበት ሁኔታ የሶማሌላንድ ዕውቅና ማግኘት አሁን ደግሞ ዛሬ የተባበሩት አረብ ኤሚሬትስም ለሶማሌላንድ አዲስ ሁለተኛ ሀገር ሆና ዕውቅና የመስጠቷ ጉዳይ መሰማቱ በቀጠናው ያለውን ሁኔታ ምናልባትም ሊያወሳስብ ይችላል፣ አሊያም ደግሞ አዲስ ክስተት እንደሆነ እየተወሰደ ነው የሚገኘው። የዚህ አይነት ሁኔታ መፈጠሩ በቀጠናውም ላይ በአጠቃላይ ደግሞ በዚህ አካባቢ ያለውን ሁኔታ ከመቀየሩም በላይ ለኢትዮጵያ ትልቅ መተንፈሻ በር ሰጥቷታል። ይሄ ስላናደዳት ግብፅ ባለፈው ወር ጅቡቲ ሄዳ ከጅቡቲ መንግስት ጋር የሶላር የኃይል ኢነርጂን ለማልማት እና ከኢትዮጵያ ወደ ጅቡቲ የሚላከውን የኤሌክትሪክ ኃይል ሙሉ በሙሉ ለማስቆም ውል ፈረመች። በሌላ በኩል ደግሞ ሙሉ የንግድ ግንኙነት ከጅቡቲ ጋር ለማድረግ ተስማማች። ሶስተኛ የጅቡቲን ወደቦች ለማልማትና የጋራ አጠቃላይ ወታደራዊ ስምምነት ለመፈረም ዳዳት ማለት ነው። የሚገርማችሁ ነገር ግን ታዩታላችሁ ወደፊት ግብፅ ለየትኛውም ሀገር መስዋዕትነት መክፈል አይደለም የምታስብ ሀገር ስላልሆነች እንደዚህ አይነት ባህሪም ስለሌላት ያው የሚፈጠረውን ነገር ማየት ነው። አብረን እናየዋለን። በቀጣይ ምንም ለውጥ አያመጡም። ነገር ግን ይሄ የግብፅ አካሄድ እንዲከሽፍም ሆነ በቀጠናው ላይ ግብፅ የምታደርገው እንቅስቃሴ ኢምንት እንዲሆን፣ ለውጥ የሌለው ለውጥ አልባ ዝም ብሎ የኪሳራ እንዲሆን ለማድረግ ኢትዮጵያውያን አንድነትን ማጠናከራቸው የግድ ነው። እኛ አንድነት ካላጠናከርን ወይም ደግሞ በብሔራዊ አጀንዳዎቻችን ላይ መግባባት ካልቻልን በራሳችን ሀብት የበይ ተመልካች እንደምንሆን ጥርጣሬ የለውም። ለምን ከተባለ እነሱ ማባላት ነው ስራቸው። ስለዚህ ስንጠቀልለው የሻዕቢያ መንግስት በሀገር ውስጥ ያለው ሁኔታ ተቃውሞ እንዳይነሳበት የቀጠናው ሀገራትን በማተራመስ ይኸው ከሌላው ሀገር በተለየ መልኩ ኤርትራ አንጻራዊ ሰላም አለ፣ ሌብነትም የለም ብሎ ይሸውዳቸዋል። ግን እኮ ህዝቡ እኮ እየደቀቀ ነው ያለው በኢኮኖሚ። በሌላ በኩል ደግሞ የቀጠናው ሀገራት በልጠውት እሱንም እንዳያውጡትና ወይም ደግሞ የግድ ለውጥ እንዲመጣ እንዳያስገድዱት ቀጠናው ላይ ትርምስ ከሚፈጥሩ ከነ ግብፅና ከሌሎች ሀገራት ጋር አብሮ ይሰራል። ይሄ ነው ቀጠናው ላይ አሁን እየሆነ ያለው። እናም ስንጠቀልለው ከዚህ ቀደም በጅቡቲ ወደብ በአጠቃላይ በቀይ ባህር ቀጠና ላይ ያለውን የኢትዮጵያን እንቅስቃሴ ለመክታት የተለያየ አማራጭን ተጠቅማ ስትጥር የነበረችው ግብፅ አሁን ኢትዮጵያ የበርበራ ወደብን በገሃድ መጠቀሟን ተከትሎ ጅቡቲም ስላኮረፈችና ከሰሞኑም ልትዘጋብንም የሆነች ነገር ሙከራ አድርጋ ስለነበረ ያንን ቁርሾ ተከትሎ ከኤርትራ ጋር በማጣመር የማይግባቡ ግን ደግሞ በጋራ በኢትዮጵያ ላይ ያኮረፉ ሀገራትን ሰብስባ ኢትዮጵያን ለመውጋት ነው ጥረት እያደረገች ያለችው፣ ኢትዮጵያን ለማዳከም። የኢትዮጵያ አካሄድ ውጤት አምጥቷል። ቀደም ሲል ነግሬያቸዋለሁ።
እስራኤልም እኮ መታኮ የአገርነት ዕውቅና ሰጠች ለሶማሌላንድ። ቀጣይ 35 ሀገራት ለሶማሌላንድ ዕውቅና ይሰጣሉ ተብሎ ይጠበቃል። አሜሪካና ዩኬ ወይም ዩናይትድ ኪንግደም እንግሊዝ ዋናዎቹ ሊሆኑ እንደሚችሉ በቀዳሚነት ይጠበቃል። ተቀጥሎ እነ ፈረንሳይም ይመጣሉ። ምናልባት ቀጣዩ ጥያቄ የሚሆነው እኛም በፖድካስት ፕሮግራማችን ተመልሰን የምንመጣው የሶማሌላንድ የሶማሊያና የኤርትራ ብሎም የጅቡቲ ቀጣይ ሁኔታ ምን ሊሆን ይችላል የሚለውን ጉዳይ ነው ፎከስ የምናደርገው። ምክንያቱም ኢስማኤል ኡመር ጊሌ የሚመራውም ሆነ ኢሳያስ አፈወርቂ የሚመሩት መንግስት አደጋ ላይ ስለሆኑ ማለት ነው። ስለዚህ ቀጠናችን በዚህ አይነት ሁኔታ ውስጥ ነው ያለው። የተባበሩት አረብ ኤሚሬትስም ለሶማሌላንድ ሁለተኛው ሀገር በመሆን ዕውቅና ሰጥታለች እየተባለ ነው። ይህን መረጃ አድርሰናችኋል። እንግዲህ በኤርትራ ያለው ሁኔታ አፈናው ምን ያህል እንደጨመረ፣ የህዝቡ ቁጣ ደግሞ ምን ያህል እየተባባሰ እንደሆነም አሳይተናል በበርካታ ማሳያዎች። ከዚህ በአጠቃላይ የምንረዳው ምንድን ነው? የኢትዮጵያ ቀጣይ መጻኢ ጊዜ ብራይት እንደሆነ ልንረዳ ይገባል። ይህንንም በማሰብ አገር የሚወድ አገር ወዳድ ትውልድ ከሀገሩ ብሔራዊ ጥቅም ጋር መቆም አለበት መልእክታችን ነው። አብራችሁን ስለዘለቃችሁ ስለ ቆይታችሁ በእጅጉ በማመስገን በቀጣይ በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ ጉዳዮች ዳግም በገበያ ፖድካስት ዳግም ወደ እናንተ እስክንመለስ ለዛሬው በዚሁ ተሰናበትናችሁ። ቸር ሰንብቱልን። ሰላም።